መካ ሲገቡ ድል አድርገው ከሀገራቸው ያስወጣቸውን ተከታዮቻቸውን ያባረሩባቸው የገደሉባቸው ንብረታቸውን ይዘርፋቸው መዲና ስደት ለመሄድ ከዛ በፊት ጣኢፍ ለመንከራተት ነብዩ ሰለላሁ ዐለይሂ ወሰለም ደማቸው ጫማቸውን እስኪሞላ ድረስ ሁሉ መከራ ያደረሱባቸውን ሰዎች ሳዕድ ኢብኑ ዑባዳ የአንሷሮችን አርማ ይዞ ዛሬ ይሄዳል። ማንን አገኘው? አቡ ሱፊያንን አገኘው። አቡ ሱፊያን ሆይ ያለው አልየውም የውሙል መልሐማ ዛሬ የእርድ ቀን ነው አለው። ምክንያቱም ያ ሁሉ ስቃይ ያ ሁሉ መከራ አስታወሰ፣ በቀል ውስጡ አበቀለ። አልየውም አለው ዛሬ የካዕባ ክብር መገዳደል የሚፈቀድበት በቃ እንጨርሳችኋለን አለው። ዛሬ የእርድ ቀን ነው እናርዳችኋለን አለው። አቡ ሱፊያን ይህን ሰማና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ። አንተ የአላህ መልእክተኛ ሆይ ሳዕድ ብን ዑባዳ የሚለውን ትሰማለህ እንዴ? አልየውም የውሙል መልሐማ እኮ አለ። ነብዩ ሰለላሁ ዐለይሂ ወሰለም አልየውም የውሙል መርሐማ አሉት። ላምን ራ አድርገው ቀየሯት። ዛሬ የእዝነት ቀን ነው አሉት። ዛሬ የመተዛዘኛ ቀን እንጂ የመተራረጃ ቀን አይደለም። ሄዱና ከሳዕድ ብን ዑባዳ አርማውን ቀቡት አለይሂ ሰላቱ ወሰላም። ምክንያቱም ሙስሊሙን የሚወክል አርማ ይዟል። ሰንደቅ ዓላማውን እሱ ነው የያዘው። መቀማት ነበረበት። አቋማችን አይደለም ይሄ። እኛ ልንበቀላችሁ አልመጣንም። እዝነት ነው የኛ ተልእኮ። ያለፈ ታሪክ አንስተን ልንተራረድ አይደለም። እዝነት ነው። የዛሬ የእዝነት ቀን ነው አለ ኢየሱስ። አቋማቸውን ለመግለጽ ያንን አርማ ይህን ንግግር ከተናገረው ሰው መንጠቅ ነበረባቸው። ለማን ሰጡት? ለልጁ ሰጡት አለይሂ ሰላቱ ወሰላም። ረህማቸውን ደግሞ ተመልከትልኝ። ነጠቁኝ ብሎ ቀልቡ እንዳይሰበር። ኸዝረጅ ነው እሱ። የኸዝረጅ ጎሳዎች ተነጠቅን እንዳይሉ እሱ የጎሳውን ይዟል፣ አውሶቹም የራሳቸውን ይዘዋል። ተነጠቅን እንዳይሉ እሱም ቀልቡ እንዳይጎዳ ለቀይስ ኢብኑ ሳዕድ ኢብኑ ዑባዳ ሰጡት አለይሂ ሰላቱ ወሰላም። እንዴት አይነት የሊደርሺፕ ኳሊቲ ነው! ምን አይነት እዝነት ነው! በዛ ቅጽበት ይህንን ኢኩዌዥን ይህንን ቀመር እንዴት ነው እኔ የምደነቀው ማለት ነው። ይህን ቀመር እንዴት አሰቡት? አሁን አንተ መፍትሄ ስትሰጥ እኮ አንዳንዴ ሳይድ ኢፌክቶችን ማኔጅ ካላደረግ መፍትሄው በራሱ ሌላ ችግር ያመጣል። አንድ መፍትሄ የራሱ ሳይድ ኢፌክቶች አሉት። እሱን በዛ ቅጽበት አናላይዝ አድርገው ለልጁ ሰጠው። አቋም ግን ገልጸው ይሄ ፐርሰናል አቋሙ ነው እኛን አይወክልም የሚለውንም አሳይተው ቁረይሾቹንም ከዛ በኩል ገና እስልምናን ያልተቀበሉ ይኖራሉ። የመካ ነዋሪዎች ይህ ንግግር እነሱ ጋር ደርሶ ሰላም እንዳይነሳ ሽብር እንዳይፈጥር ይህንን አክሽን ወሰዱ አለይሂ ሰላቱ ወሰላም። በቃላቸው መርሐም አሉ፣ እዝነት ነው ዛሬ እዝነት ቀን ነው አሉ። በተግባር ደግሞ ያንን የተባለውን ነገር እርምት በሚሰጥ መልኩ ቀሙት። አላሁ አክበር። هذا هو نبينا عليه الصلاة والسلام